ባክቤት ችግር ተፈጥሯል። ከዚህ በኋላ ራሱ እንዴት እንደማገኝ አላውቅም። አልገባኝም። ይሄን ያህል ምን ተፈጥሮ ነው? ናሁም ካንተ ጋር መሆኔን አውቋል። እንዴት? የትና ምን ስናደርግ እንዳየኝ አላውቅም። ግን ከዚህ በኋላ ከሱ ጋር እንዳላይሽ ብሎ በጥፊ መታኝ። እሺ በቃ አታልቅሽ። አታልቅሽ አልኩሽ እኮ ነው። ደግሞ ጭራሽ እሱ ሲገርመኝ አባዬ ጭቅጭቃችንን ሰምቶ ለሱ አልነገረውም መሰል። ድሮንም እኮ እውነተኛ ፍቅር እንቅፋት ይበዛበታል። በባክሽ አታልቅሽ የኔ ፍቅር፣ ተረጋጊ በቃ። አይገርምም? እኔም እንደዛ ነው የማስበው። አላየም ታይታኒክ ላይ ሮዝ ከጃክ ጋር ልትሆን እንዴት መከራዋ እንደበላች? በትክክል እንጂ እኔ ቆንጆ፣ እኔም እኮ እንደዛ እያሰብኩ ነበር። የኔ ሮዝ ከበረዶ ግግር ጋር ተጋጭቼ እሞትልሻለሁ። እሺ ምን ነው ሳክ? ቆይ ያሾፍክብኝ ነው እንዴ? ኧረ በፍጹም የኔ ቆንጆ። እዛ ፊልም ላይ እኮ መኪና ውስጥ ጃክ ምን ወደከመ እንዴ ያለችው ትዝ ብለኝ። ባለጌ፣ ከዛ ሁሉ ፊልም ትዝ የሚል ይሄ ብቻ ነው? ኧረ ብዙ ነገር ነው ትዝ የሚለኝ። ይልቅ ቤት ውስጥ እንዴት ነው? ምን አዲስ ነገር አለ? በጣም ብዙ ነገር ተፈጥሯል። የትኛውን ላስቀድምልህ? ለኔ ጥሩ ዜና ነው የምትሆን አስቀድምልኝ። ትልቅ ይሁን አይሁን አላውቅም፣ ግን ወንድሜ ሽማግሌ ልልክ ነው። ማን ጋር? ኑሐሚን ጋር? በጣም ደነገጥክ እኮ። ታውቀዋል? ኧረ አምራን ጋር ነው። ቆይ ደግሞ ከኑሐሚን ጋር ምን አላቸውና? እኮ አምራን ጋር ነው አይደለ? ቆይ አልገባኝም። እቺ ልጅ አሁን ታፈቅራታለህ? ምን ማለትሽ ነው? እንዴት ነው እኔ አምራንን ላፈቅራት የምችለው? ስለዚህ ኑሐሚንን ብቻ ነው የምታፈቅረው ማለት ነው? የሷ ፍቅር ወጥቶልኛል ብዬሻለሁ አይደል? ነው ሆን ብለሽ እያወጣጣሽ ነው። ከሁለቱም ጋር ግንኙነት ስለነበረ በጠረጠረ አይገርምም። ኤርሚ በጣም እያፈቀርኩ እየመጣው እንደሆነ ግን ታውቃለህ? አውቃለሁ እኮ የኔ ሮዝ። ቆይ ለምን እንደሆነ ነገር ደጋግመሽ የምትነግሪኝ? እነሱ ላይ ያደረግከውን ነገር እኔ ላይ እንዳትደግመው እያልኩ ነው ጃክ። እኔ እንደውም እያሰብኩት ያለሁት ነገር ሌላ ነገር ነው። ቆይ እንደውም ለምን ሽማግሌ ያልክልሽ? ብቻ አምራን ጋር እንደሚላከው ሽማግሌ አይነት እንዳይሆን። ፍቅር እኮ ይቅር ባይ ነው። መቼም እሷን ይቅር ያሏት እኔን ይቅር ያሉበት ሌላ ምክንያት አይኖራቸው እና ፍቅረኛ ነው ብለሽ ቤትሽ እንድታስተዋውቂኝ ይፈልጋል። ምን? ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ አባቷ ድጋሚ ኤሚን እንዳታገኝ ብሎ ኤሚን አስጠነቀቃት። ነገር ግን ኤሚን በድጋሚ ኤሚን ለማግኘት ተወስናለች ማለት ነው። ናሁም ከሱ ጋር ምን ስታደርግ እንደነበር አባዬ ብታይ እኮ በጣም ነው መሰፈረው እያለ ነበር። ነገር ግን እባክህ አንተም ተረጋጋ፣ አንቺ ወደ ክፍልሽ ግቢ፣ ድጋሚ ያን ልጅ እንዳታገኝ ብሎ አስጠንቅቋታል። ነገር ግን እሷ አባዬ ይቅርታ ሊጠይቀኝ ነው ያገኘሁት እንጂ ሌላ ነገር አይደለም ብላ ስትዋሽ ነበር። ነገር ግን ሁሌ ታገኘዋለች፣ ነገር ግን እንደማታገኝ ስታስመስል ነበር። አሁንም በድጋሚ ኤሚን ለማግኘት ስትሄደው ኤሚ ምን ነው ቆየሽ እያለት ነበር። እባክህ ችግር ተፈጥሯል አባዬ፣ ናሁም የት እንዳየኝ እና ከየትን ሰዓት እንዳየኝ አላውቅም፣ ግን ከአንተ ጋር ሲሆን አይቶኛል እና ይበስ ብለው ደግሞ ለአባዬ ነግሮ አባዬን ድጋሚ እንዳታገኝ ብሎ ተቆጥቶኛል እያለችው ነበር። እና በጥፊ መታኝ እያለች እያለቀሰች ስታስመስል ነበር ማለት ነው። ነገር ግን ኤሚን ደግሞ እንግዲህ እውነተኛ ፍቅር ብዙ እንቅፋቶች ይበዛበታል። አው እውነትና እንደ ጃክ ነው እያለች ጭራሹ እያወሩ ነበር። እንደውም ልክ ለምንድነው ሽማግሌ ልኬ የማላገባሽ እያለት ነበር። እምራ ሽማግሌ እንደተላከው ሳቅ እየገበልኩ አይደለም እውነቴን ናሁ ሽማግሌ ልክ ስትባል ለናሁ የላክ መስሎት ነበር። አይ ለእምራን የላክ አሁን ተወዳታለህ እሷ እያለችው ነበር። አይ በጭራሽ አልወዳትም ልታወጣጭኝ እየሞከርሽ ነው እንደ እያለት ነበር። አንዱን ፍቅረኛ ብለሽ ብታስተዋውቀኝ ደስ ይለኛል እያለት ነበር። ዝናሽ ደግሞ እንግዲህ እነናውን ቤት የራት ግብዣ ላይ አልገኝም፣ እኔ ባለስልጣኖች ስንት ቦታ የተጋበዝኩት እንዴት እዚህ ረካሽ ቤት እንደዚህ እነሱ ጋር እራት ጠርቼ የሚሄደው እብድ ነኝ እንዴ? እኔ ዝናሽ በጭራሽ አላረጉም ብላ ስትከራከር ነበር። እማዬ እባክሽ ብሎ ብለምናቱም ከዛ እሷ ግን አሻፈረኝ አልሄድም እራት ስትል ነበር ማለት ነው። በመጨረሻ ናሁምና አባቱም እንግዲህ ተአክብሮ ነው የጠራው። ለሰ ቤተሰቡንን ተሰብስበን እንሄዳለን እንደዛ ብሎ ነገር የለም። እማዬ እባክሽ አባዬን ድጋሜ ልብ ድካም እንዲይዘው አታድርግ፣ ስለዚህ መሄድ ይኖርብናል። እነሱ አክብሮ ጠርቶን እኛ የምንቀርበት ምንም ምክንያት የለው እያለት ነበር። እንግዲህ እንሄዳለን ብያለሁ እንሄዳለን ብሎ አትልኩ። ምን ጎደለብሽ? ምን ጎደል? ምን አደረጉ? ይሄን አለነሱ ጥላቻ
እያለ ሲጮውበት ነበር። ነገር ግን በመጨረሻ ዝናሽ ተስማማና ለእራቱ ይሄዳሉ ማለት ነው። እንግዲህ ናሁም ደግሞ ለእምራ ይደውልና እራት ጥሪ እንዳለባት ይነግራታል። እሷም ደግሞ እነሱ ቤት ጥሪ ያለ መስሏት ደስ ብሏት ነበር። ጥሪ እነ ናሁሜ ቤት እንደሆነ አላወቀችም ነበር። እሷ የመሰላት እንግዲህ የአማቾቿ ቤት መስሏት ነበር። ነገር ግን እንደጠበቀችው አይደለም ነበር። እሺ እና አባቴ ተስማምቶ እኔን ጠረጠሩኝ ማለት ነው። በቃ ይቅርታ ልጠይቁኝ ነው እያለች በጣም ደስ ብሏት ነበር። እሺ ዘጋጅና መታ ትወስደኛል እያለችው አዎ መንገድ ላይ ጠብቅሻለሁ፣ መጥቼ ወስድሻለሁ። በመጨረሻ እንደዛ ተገፈትሬ የሄድኩበት ቤት እራት ሊገባ ነው ቤት ማለት ነው እያለች ደስ ብሏት ነበር። ተንከሲት ዝናሽ ብታባሳጨኝ እንኳን ፊቴን አዙሬ አለያየትም እያለች ነበር። ዳጊ መጣ። እንግዲህ ዳጊ ደግሞ እኔ ቆይ እራት ጥራ ላይ ለምንድነው እኔ ቤተሰብ አይደለሁም እንዴ ለምንድነው ማልጠራ እያለ ነበር። አንተ እኮ ለኔ ነው እንጂ እራቱ ደግሞ እየመጣው ካቶሊኩ ከባትለኩ ነው እንጂ ከኔ አይደለም። ስለዚህ አንተ የኔ ቤተሰብ ወይም ደግሞ የኔ ልጅ ነው እንጂ የለኩ አይደለም እያለችው ነበር። ቢሆንም እኔ እራት ላይ መገኘት ትፈልጋለሁ። አሁን እንደው መቅረብ ፈልጋለሁ። አዎ በጣም መቅረት ፈልጋለሁ። አንድ ድርጅት ብትሰጪኝ እኮ ሽማግሌ ልኬ አገባታለሁ እያለ ነበር። የወደዳጊ እኔ ለመባሳጭ አስቤ ከሆነ በጭራሽ አልባሳጭም። ድጋሚ የዛች ልጅ ስሙ እንዳታነሰብኝ፣ ይህ ሁሉ ነገር የደረሰብኝ በዛ ልጅ መሆን አትርሳ እያለችው ነበር። ዳጊ እንግዲህ ከናሆሜ ፍቅር ይዞታል ማለት ነው። እና እንግዲህ ጠረጴዛ እያዘጋጀች ደስ የሚል የራት ወርጋ እያደረገች ነው ማለት ነው። ጠረጴዛ ላይ ሁሉ ነገር አዘጋጅታ አባቱ ስታየው ይህ ፈገግታ ነበር ማየት ናፈቀኝ። እንደዚህ ፈገግ ብለሽ ስላየሁሽ ደስ ብሎኛል ልጄ እያላት ነበር። እሺ አባዬ አመሰግናለሁ እያለ ሁሉም ቤተሰብ እንግዲህ ጉድ እያሉ ነው እንግዲህ አሁን ለመቀበል ሁሉም ተዘጋጅቷል። ገኒም እንደውም ኤደንም ሁሉ አንድ ቤት ውስጥ ሞቅ ብሏል ማለት ነው። እንግዲህ በመጨረሻም ተሰማና ልጁ ይመጣሉ። ከዛ ዝናሽ የታለ እያለ ስጠይቅ ዝናም እየመጣች ነበር። አስተያየቱ በጣም ያስጠላ ነበር የኢሜ ማለት ነው። ኢሜን በግድ ነው የመጣችው እንጂ ለሰው አለ ንቀት በጣም ነው የምትንቃቸው፣ በጣም ነው የምትጠየፋቸው ማለት ነው። ዳጊ መጣቱ ሰርፕራይዝ አደረጋቸው ማለት ነው። እና ኢሜ ደግሞ እንዳጋጣሚ እምራም መንገድ ላይ ጠብቋት ያገኛታል። እራቱ የት እንደሆነ ግን አውቅሻል እንዴ እያለት ነበር። አዎ ያውም ቤት ነው እራት አይመስለኝም እኔ እንግዲህ ሁሉ ነገር እሰማለሁ እያለት ነበር። ናሆሜ ቤት እራት እንደሆነ ምን አዎ እዛ ነው እንግዲህ ጥሩ ምግብ እንደምትሰራ አልጠራጠርም እያለት ነበር። ለማንኛውም ቆይስ ቪዲዮ ምን ለማድረግ አስቧል ስትለው ቪዲዮን የሰርግ ዋዜማ እልክልሻለሁ የግማሹን ሀብቱን እንድታካፊኝ እልክለታለሁ እያለ ነበር። ናሆምና እምራን ተያይዘው ይመጣል። ሁሉም ደነገጡ፣ ምክንያቱም አልጠበቁም ነበር። ናሆም ብቻ ነው እንጂ እምራ ትመጣለች ተብሎ አልተጠበቀችም ነበር። ነገር ግን ልክ ደግሞ የበላችሁ እንዳልተስማማ በቃ መጠያየፍ አለ አይደል? እሷ ብቻ በቃ እንትነች ለሰው አለ አመለካከትና ለናሆም ያላት አመለካከት ጥላቻ ስለበዛ ኤሚ በጣም ይደብራል። እራሱ ናና ውሰደኝ እያለችው ነበር። ናሆም ምግብ የሰራችው እርግጠኛ ናሆም ሰርታ ከሆነ በጣም እጅ እንደሚያስቆረጥሙ ባልቀምስ ራሱ በጣም አውቀዋለሁ እያለች ነበር። ከዛ እንዳጋጣሚ እያወራች ከዛ ናሆም ትመጣበትና ትደነግጣለች። ከዛ ከእሚ ጋር እያወራሽ ነው አይደል? ለምን ዘጋሽ? ለምን ደነገጥሽ? ታዲያ በኋላ ግን ስትጎጂ ማየት አልፈልግም። አይ አንቺ ላይ እንደተጫወተብሽ እኔ ላይ ጭራሽ አይጫወትብኝም እያለቻት ነበር። በጥፊ ልትላት አለችና ከዛ ሳታረጉ ተወች ማለት ነው። ነገር ግን ሁሉም ሰው ተሰበሰበና ዳዲ ሶሪ እኔ መሄድ አለብን ጓደኞቼ ደውሎልኛል ምናምን ብላ ኢሜም እንደውም ዝናሽም ተነስቶ ይወጣሉ። እኛም ቶሎ በልተን መውጣት አለብን እያለች ነበር። እምራ ተረጋጊ እንጂ አሁን እኮ ነው የመጣ ነው ምንድን ነው የምታወሪ እያለት ነበር። እና ከራት መልስ ደግሞ አብረው ወክ እያደረጉ ደግሞ ባለመሆነች ስሉ የሚሉ ነገር በጣም አናደዱ። ቆይ ምን አናደደሽ? እውነቱም እኮ ናሆም ባለመሆነች በጣም ነበር። አንቺ እኮ ጥርቅርቅ አድርገሽ ነበር ስትበይ ነበር አይደለ እንደ እያላት ነበር። እንግዲህ መጨረሻ ያች ልጅ ስታስጠላ እያለች ገኒ ግን ጸባ እየተቀየረ ነው። ወይኔ ፈጣሪ ኢሜ ላይ ባትቀየር
የሚያደርጉት ናሆሜ ላይ ባትቀየር ደስ ይለኛል ነበር ማለት ነው። እንግዲህ ጥሩ እየሰጠች ቆይ ለኔ ነው የምታስመስይ ወይንስ ለቤቱ ነው? ምን እያልሽ ነው ማየ? እያስመሰልሽ እኮ ነው እያለች ነበር። አይ ቢሆንም ጥሩ አልሰሩም። ስታጣጥል ነበር እኮ ዝናሽ እያለቻት ነበር። ያወራችሁን ሁሉም ነገር ሰምቻለሁ። ተቀይረሽ ስላየሁሽ ገኒ ወደ ድሮ ጥፋትሽ እንደማትመለሽ እርግጠኛ ነኝ ማለት ነው። አመሰግናለሁ እማዬ እያለቻት ስታወራት ነበር። ከዛ ናሆሜ እማዬ ስትላት አባቷ በጣም ደስ አለው። እማዬ ብለሽ ስለጠራችሽ በጣም ደስ ብሎኛል። እውነተኛ እንደዚህ ስትሆኑ በጣም ነው የምወዳቸው እያላት ነበር። አባዬ ካሁን በኋላ ደስተኛ እንሆናለን፣ አታስብ፣ ሁሉ ነገር ሰላም ይሆናል እያለ ነበር። እሷም ደግሞ አወራቱ ጥሩ ነው፣ ጥሩ ባይባሉም ግን ለክፉ አይሰጥም ነበር። ግን ናሁን በጣም አናዶኛል እያለ ናሁን ለምንድን ነው ያናደድሽ ታዲያ ልጄ? ሁሉም ሰው እኮ አልጠበቀም፣ ብቻውን ነበር እየጠበቁን፣ እሱ ግን ፍቅረኛውን ይዞ መጣ እያለች ያ ቤት ጭራሽ ያ መብስን ቤት ለነሱ አይገባም እያለች ደግሞ እኮ ውርስ የራሳቸው ውርስ እኮ ነው እያለች ነበር። ነገር ግን አቶ ልኩን ይመጣና በጭራሽ እንደዛ ያሳፍራችሁ አታውቁም፣ እንዴት እንደዚህ ታደርጋላችሁ፣ እንዴት ታዋርዱኛላችሁ እያለ ስጮህ እነዛ ቤት ለነሱ ሰዎች አይገባም ያ ቤት እያለች ነበር። መከራየት ብቻ ነው የሚገርምሽ፣ ገና ገዝቼ ሰጥቻቸዋለሁ፣ ገዝቻለሁ፣ እንደውም ስፕራይዝ ላደርግ ብዬ ነበር፣ ግን እናንተ አባላሻችሁት እንጂ ቤቱን በሱስም ላደርግ ነው። ጭራሽ እሱ ብቻ ሳይሆን ተሰማው ውጭ ጋር ሄዶ ይታከማል፣ እስቲ ምን እንደምትሆኝ አይሻለሁ እያለ በጣም ተናደደ። ቆይ እኔ ማወቅ የለብኝም? እኔ መናገር የለብህም? ቆይ እኔ ሚስት አይደለሁ እንዴ እያለ ስጮባ፣ ዝም በይ አንቺ ተንከሲስ እያለ ከዛ በጥፊ ሌላ ስለዳጊ መጥቶ ማላቸው አቶ ልኩን እባክዎ ተረጋጉ እያለ ከዛ ዝና ይገባታል፣ ግን ሁሌ መቼም ቢሆን አትቀየርም፣ ተቀየርሽ ብዬ ይቅርታ ስጠይቅኝ የተቀየርሽ መስሎ የነበረ ነገር ግን አንቺ መቼም አትቀየርም የማትረቢ እያለ በጣም ተናደደ። ወደ ቻናሌ ቤተሰቦቼ ዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።